ይኸውልሽ ዳጣ ተረጋጊ መስል ዝም በል እባክህ። ደምን ነው የማፈስል አይደለም። ይኸውልሽ ረጋ በልሽ። አንቺ ቢያንስ ትረጂኛለሽ። ነይ ታዲያ ነይ ልንገርሽ። ምንድን ነይ ልንገርሽ። ኪድዬ ልትነግረኝ ነው? የምር ነይ ነይ አለ። የምር እውነት ጠጋቢ ነይ ኪድዬ። እውነት ነይ ትነግረኛለህ? ነይ እና የት ነው ያለው? እባክሽ ማለት እንደዚህ አታድርጊ እባክሽ። እኔ እህቴ ስለሆንሽ ላድንሽ እየሞከርኩኝ ነው። አንቺ ግን አሻፈረኝ ብለሻል። ስለዚህ ለካሌብ ደውልለትና እነሱ ሰዎቹን አውጥቶ ሁለቴ ይወስዱሻል። ከዛ እነሱ ሁለቴ በጥፌ ሲያጠናግሩሽ አልተጠየቅሽውን ትመልሻለሽ። ሰው ራሱ እንደዚህ እየሳቀ ያስፈራል። ብትለቁኝ ይሻላችኋል። አብቅቶልሃል መድብል። እስር ቤት እያለ ለምን እንደማትጨናነቅ ታውቃለህ? ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም። እንዴት ናችሁልኝ እናንተ? ሰላም ታብያላችሁ በድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ ማድረጋችሁን አትርሱ። እስከመጨረሻው ማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም ከኛ ጋር ስለሆናችሁ በጣም እናመሰግናለን ማለት ነው። ውድ ቤተሰቦቼ እንግዲህ በዛሬው ቪዲዮ ማህሌትና ኤፍራታ በጣም ከባድ አደጋ ውስጥ ገብተዋል። እነሱም ብቻ ሳይሆን እሱም እንግዲህ የዝናን መጥፋት ዋና ተጠያቂ እናንተ ናችሁ። ስለዚህ እሱን የገባበትን ስለምታውቁ እሱን አምጡ አለበለዚያ ህይወታችሁ ይበጠሳል ነው እያላችሁ የሚለው ሰውየው ማለት ነው። ሰውየው ደግሞ የዝና ጋር አብሮ የሚሰራው በጣም አረመኔ ለሰው ነፍስ ምንም ደንታ የሌለው በጣም ከባድ ሰው ነው ይሄ ሰውየው ማለት ነው። እንግዲህ በጣም ከባድ ሰው ነው። እንግዲህ ገና ባለፈው እንዳያችሁት መድብል ለራሱ በጣም እሱን ሲሰማ በጣም ነበር የደነገጠው። እንዴት ከሱ ጋር ይሰራል? ማን ሞሴሳ የሚባለው ሰውዬ ማለት ነው። እንዴት ከሱ ጋር ሊሰራ ቻለ? እንዴት ተገናኘ? ወንድሜ እሱ ጋር ከገናኘ ማለት በቃ ህይወቱ አብቅቶለታል ማለት ነው። እሱ እኮ በዚህ በከተማው በአዲስ አበባ ውስጥ በጣም የታወቀና ኃይለኛ በቃ ነፍሰ በላ ነው ነፍሰ ገዳይ ነው ብሎ ነው እንግዲህ በጣም በጭንቀትና በእንትን የነበረው። እንግዲህ ዛሬ ማህሌትና ኤፍራታም ቤታቸው ድረስ ቆርቆረው መጥተዋል ማለት ነው ውድ ቤተሰቦች። ስለዚህ አሁን ኤፍራታና ማህሌት ከተያዙ ግዴታ ወዴት ነው የሚሄዱት? ኑምሩ ተብለው እነ መድብል ቤት ነው ማለት ነው የሚሄዱት፣ ወይም ከነ ብሩክ ጋር። እነ ብሩክ ጋር ደግሞ በሚገርም ሁኔታ ብሩክ አልጋ ላይ መድብል ነበር የሚተኛ ማለት ነው። እንግዲህ ቤት ተንኳክቶ በር ተንኳክቶ ውጣ ተብሎ ነው መሰል እንግዲህ ከተኛበት አይታችሁ ከሆነ ባትቶ ተነስቶ ነው የመጣው። የዛን ሰዓትም እንግዲህ ሲመጣ ሲንኳኳ በጣም ባቶ ነበር የተነሳው። ከዛ መብራት አብርቶ እንግዲህ ቀስ ብሎ ነበር ያልጋ ቤቱን በር ሲከፍት የነበረው። ስለዚህ እኔ ግን አሁን የፈራሁት መድብል አንድ ነገር እንዳይሆን ነው። አሁን መድብል እንደዚህ አይነት መልሶ ሌላ አደጋ ውስጥ ከገባ በጣም ነው የሚያስጠላው ድራማው ራሱ። ምክንያቱም መድብል አደጋ ውስጥ ገባ ማለት ኦሬዲ እዚህ ጋር እንትኑ ያበቃል ማለት ነው። ምንም ያክል ኃይለኛ ቢሆንም እንኳን እነዚህና ግን በዚህ ልክ መድብል መቸነፍ የለበትም ባይነኝ እኔ። እናንተስ ምን ትላላችሁ ውድ ቤተሰቦች? ምክንያቱም መድብል እዚህ ጋር ከተያዘ በጣም ነው የሚያስጠላ። አንደኛ ብሩክ ያለበት አልታወቀም፣ ሁለተኛ ዝና አልናገርም ብሏል፣ ሶስተኛ እነዚህ ልጆች ቅድስቴም ሆነ ምሳሌ ማንም ሰው የላቸው ማጠገባቸው። ስለዚህ እዚህ ጋር በጣም ከባድ ነው፣ ተጋላጭ ናቸው ለሌላ አደጋ ማለት ነው። ስለዚህ ለነሱ ደግሞ ግዴታ መድብል መኖር አለበት። መድብል ምንም መሆን የለበትም። ኦኬ እና በቃ በጣም ነው እንትን ያለኝ ማለት ነው ቤተሰቦቼ። አለበለዚያ ከሆነ ሌላ ሂንት ነው የሚይዘው እና እዚህ ጋር መድብል ምንም መሆን የለበትም። ምክንያቱም መድብል እዚህ ጋር ከተያዘ ወይ ምክንያቱም በሩ ጋር ብሩክን ካሁን ቀደም ከዚሁ ነው በእርግጠኝነት አፍነው የወሰዱ። ስለዚህ አሁንም መድብልን በዛው በብሩክ መልኩ አግተው የሚወስዱት ከሆነ ነገሮች በጣም ያስጠላል። ለምን መድብል ከተያዘ ሌላ ሰው ፈላጊ ሊኖር አይችልም። ይህ ነገር እዚህ ጋር መቆም አለበት ነው ምለው። ዝናም እንደተያዘ ቢያንስ ተቸናፊም ሆኖ መቀጠል አለበት። አለበለዚያ በጣም ነው የሚያስጠላው ውድ ቤተሰቦቻችን። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልን ቤተሰቦች። ሌላው እኔ በጣም ያሳቀች ዳጣ ነች ዛሬ። ዳጣ ማለት ነው ንግግር ለመድብል እንደዛ ሲያሰቃይ ያልተነገረውን እሷን የሚነግራት መስዋዕት ቤዛ ይዛ ማለት ነው ምላጭ ይዛ ተለጥልሃለሁ አላለችም? ኧረ እባክሽ ከዛ ነይ ልንገርሽ ብሎ እናቴ
በዛ በጥርሱ በተናደደ አንጀቱ እናቴ ጆሮዋን ቅርጭጭ ሰጣታ ስትጮህ እኔ እንዴት እንደሳኩኝ ጋይስ የምር ማለት ነው። እንዴት አባቴ እንደሳኩኝ በጣም ነበር የሳኩት። እስኪ እናንተ ዘና አላችኋ? ትንሽ በእርግጠኝነት የተዘናችሁበት አጠራጠርም። ደስ የሚለው ነገር መድብልና ሞገስ በቅርብ መኖራቸው ረዳትኝ እንጂ ማለት ነው። የተወሰነ ርቀው ሄደው ቢሆን ኖሮ በቃ አልቆላት ነበረ የእውነት ማለት እኔ እንዴት እንደሳኩኝ። መድብል እንግዲህ እንዴት ሴት ልጅ ትነክሳለህ አንተ አፈር ብላና እያለው ነበረ። ግን ኦኬ። ሌላው ቅድስቴና ምሳሌ እንግዲህ አሪፍ ጊዜ ነው ያሳለፉ ያሉት። ግን ደግሞ ምሳሌ ያሁንም ስለ አባቷ ተደጋጋሚ ጥያቄ መጠየቋን አላቆመችም። ቅድስቴም እንግዲህ ግራ ተገብቷታል። መድብልንም ምን አዲስ አለ? የምሳሌን ጥያቄ አልዘለኩትም። በየሰዓቱ በጠየቀችኝ ቁጥር ምን ልመልስ እያልኩ ማሰቡም በጭንቀት እኔም ታመምኩኝ። እንግዲህ የብሩክ መጥፋት ሙሉ ሰውነታችን ቀርቷል። ብሩክ ሲጠፋ ደስታችንም አብሮ ነው የጠፋው እያለች ነበረ። ቅድስቴም በቃ ቅድስት ተረጋጊ፣ አንድ ቀን ሁሉም ይሆናል። ብሩክም እንግዲህ ይመጣል በተስፋ አይዞሽ አብሽሪ እያላት ነው መድብል ማለት ነው። ሌላው እንግዲህ የፍራታና ማህሌት በጣም ትልቅ አጣብቂኝ ውስጥ ነው የገቡት። ምሳሌ ማን ነው ማህሌት፣ ወይዘሮ ማህሌት እንግዲህ ሰው ገድዬ ሞገስን ገድዬ ቤት አገኛለሁ ብላ ብዙ ሞከረች፣ አልተሳካላትም። እንግዲህ የብሩክን ደግሞ ብሩክ ስለጠፋልሽ ክሰሽ ቤቱንና ንብረቱን ውረሺ፣ እንዲሁም ቤት ባለቤት መሆን እድል አለሽ ብሎ ዝና የማይሆን እንትን ውስጥ ቢከታትም ሳይሳላ ካላት ቀርቷል ማለት ነው። እንኳን የቤት ባለቤት ልትሆን ቀርቶ እንግዲህ ከነ መድብል ጋር የነበራትን ሪሌሽን ወይም እነ መድብል ይዘዋት በነበረው ሰዓት ላይ እንግዲህ የተወሰነ ሚስጥሮችን ካወጣች በኋላ እነሱም እንግዲህ ተደራደው 100 ሺህ ብር በማለት 100 ሺህ ብር ለጇ ለጊዜውና እንግዲህ ብዙ ብሮችን ተባብላ ከነሱ ጋር በትመጣም የያዘቻትን 100 ሺህ ብር ይዛ ሽምጥጥ ብላ ጠፍታለች። ለዛም እንግዲህ ያንን አሳልፋ ለዝና ሚስጥሮቻቸውን ሁሉ አሳልፋ ሰጣ። እንግዲህ ዝናን ማነው መድብል ልታስገድለው ነበረ፣ ግን ያው በፈጣሪ እርዳታ በሱም ጀግንነት ጭምር በተርፏል ማለት ነው። በሱ ሀሳብ ግን አስገድለው ነበረ፣ ግን አልተሳካላትም። ውድ ቤተሰቦች ያ እንግዲህ አልሳካላትኝ ብሎ ተመልሳ እንግዲህ ወደ ሌላ ኪሳራ ገብታለች። ውድ ቤተሰቦቻችን በጣም ከባድ ነው ያለው ነገር። አሁን ላይ ትንሽ ነገሮች ውስብስብ ብለዋል። እነ ማህሌት እዚህ ጋር ሌላ አደጋ ውስጥ ገብተዋል። ኤፍራታን ጨምሮ ሞገስና ሉላ እንግዲህ አሪፍ ጊዜ እያሳለፉ ነው የሚገኙት። ሉላ ደግሞ ይሄንን ቻንስ ተጠቅማ የ80ዋን እንድታወርድ ከዝና ጋር ያላትን የፍቺ ደብዳቤ እንትን ብላለች ማለት ነው። ፍቹን ጨርሳለች። ግን የሚያልቀው እሱ ከፈረመላት ያ ማለት ዝና ከፈረመላት ብቻ ስለሆነ ለጊዜው እንግዲህ ዝናን እንዲያስፈርመውና ወዶ ሳይሆን በግዴታውም ቢሆን እንዲፈርምላቸው ይጠይቀዋለች ለሞገስ። ሞገስም በጣም ደስ ብሎታል። ይፈርማል፣ ወዶ ነው ተገዶ እያለ ይገኛል። ግን ዝና በእርግጠኝነት አይፈርምም። ምክንያቱም እንዴ አረ በጣም ቢሞት ነው የሚሻለው፣ ቢሞት ይመርጣል። ይሄማ እሱ መሸነፍ ነውና እንግዲህ አላቅም ከተወሰነ ጊዜ ከደከመው በኋላ ስቃዩ ሲበዛበት እውነት ይፈርማል አላቅም። በዛ ላይ ስለ ብሩክ ይናገራል አላቅም። በነገራችን ላይ ስለ ብሩክ ቢሆን የተወሰነ መረጃ ኢንፎርሜሽን መስማት አለብን ጋይስ። እንዴ ዝም ብሎ ድምቅ ብቅ ያለ ነገር አይደብርም ጋይስ? አረ በጣም ነው አይደብረው ጋይስ። ስለዚህ እኛ እንደዛ እናላለን። እስኪ እናንተ ማሳብ አስተያየታችሁን አስቀምጡልን። በቀጣይ እንግዲህ አዲስ ነገር ይገኛል ብለን ተስፋ እናደርጋለን። ብሩክ ያለበት ነገር እንደሚገኝ አንጠራጠርም። ወደ ቤተሰቦች እስከዛ ላይክ ሰብስክራይብ ያደርጋችሁ ጠብቁን። መልካም ጊዜ ይበያላችሁ።